የልጄን አባት አሁኑኑ አምጥታ ማስተዋወቅ መቻል አለባት። ዳጣ ለአባቷ ደውላለት ስልክ እያወሩ ለእኔ ትታገናኝ ውስጥ ጆሮ ላይ ዘጋባት። ቆይ እማዬ ግድ የለሽም፣ ሰላም የሆነ ነገር አላት። እናታን ባለፈው ምንድን ነው የሰጠች? እሱን ነገር ማየት አለብን እማዬ። የኔና አንቺን እርግዝና የሚያገናኘው ነገር የለም። ሰላም ምንድን ነው? ምን ሆነሻል? ምንድን ነው ሰላም? እያመመሽ ነው? እንደ ሆስፒታል እንሂድ። ኧረ ደህና ነኝ ጋሼ። ቆይ ታዲያ ለምንድን ነው የፈለግሽኝ? ጋሼ የልጅሽ አባት ማን እንደሆነ ንገሪኝ አላላችሁም? እና ልትነግሪኝ ነው? አዎ ጋሼ። በመጨረሻ ስቃይ አያብቃ የተባለው ደረጀ አሁንም የሰላም ልጅ አባት እንደሆነ ተነግሮታል። ታዲያ ደረጀ ምንም እንኳን በዙሪያው ያሉ ሰዎች ሁለት ሚስት ማስተዳደር ይቻላል ቢሉትም ነገር ግን እሱ ሰላም በድጋሚ ያረገዘችው ልጅ የማን እንደሆነ ስላላወቀ ሰዎችን እያስተባበለ ይገኝ ነበረ። በመጨረሻ ግን የሰላም ልጅ አባት እሱ መሆኑን ሲያውቅ ደረጀ ድርቅ ብሎ ቀረ። ለቀናታት ያክል ተደብቆ የነበረው ሚስጥራቸው አሁን ይፋ ሊወጣ ዳርዳር እያለ ይገኛል። ሰላም ምንም እንኳን ረጅም ጊዜ የልጇን አባት ደብቃ ብትኖርም ነገር ግን በስከ መጨረሻ አሁን ላይ የልጄን አባት ማሳወቅ አለብኝ ስትልም ወስና ትገኛለች። ታዲያ ሰላም በውሳኔዋ መሰረት ለደረጀ የልጄ አባት አንተ ነህ፣ እንግዲህ ቻለው ምንም ማድረግ አልችልም፣ በሰዓቱ ልጄን ወስደህ ባትደብቅብኝ ኖሮ እንደዚህ አይነት ነገር ውስጥ ማለትም የልጄን መተኪያ ብዬ አልገባም ነበረ ስትል ነበር ሰላም ለደረጀ እየገለጸችለት የምትገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ዳጣ ፊልምን ክፍል 69 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ለቀናታት የልጅሽን አባት ንገሪኝ ሲሏት የነበረችው ሰላም በስከ መጨረሻ የልጇን አባት ለመናገር ወስና ትገኛለች። ታዲያ በውሳኔዋ መሰረት የልጇን አባት አንተነህ ስትልም ለደረጀ ነግራው ትገኝ ነበረ። ደረጀም ይህ ነገር እጅግ በጣም ቢያስደነግጠውም ነገር ግን አምኖ መቀበል ደግሞ በጣም ከብዶት ይገኛል። የዳጣን ጉዳይ እንዴት በተወጣሁት የሚለው ደረጀ አሁን ደግሞ ሌላ ጣጣ ይዞበት የመጣው የሰላም ልጅ አባትነት እጅግ በጣም አስከፊና ከባድ ነገር እያስተናገደ እንደሆነ እናውቃለን። ደረጀ ምንም እንኳን ለሰዎች ጥሩ ቢያስብ እናም ጥሩ ለመሆን እየሞከረ ቢገኝም ነገር ግን ለቤተሰቡ ታማኝ አለመሆኑ እናም ለባለቤቱ አለመታመኑ በተደጋጋሚ ጭንቅላት ውስጥ የሚፈጥርበት ጥያቄ ወደ ሌላ መንገድ እየመራው ይገኝ ነበረ። ባለቤቱንም አንቺ ታማኝና ውዷ ሚስቴ ነሽ፣ እኔ ነኝ ለትዳሬና ለቤተሰቤ ያልታመንኩት እያለም እያናገራት ይገኝ ነበረ። ታዲያ ማርታም ደሬ አንተ ከምንም በላይ ታማኝ ሰው ነህ፣ ምንም የምታውቀው ጉዳይ ስለሌለ ለትዳርህ ክብር ያለህ፣ ለቤተሰቦች ፍቅር ያለህ፣ እጅግ በጣም የማምንህ ውዱ ባሌ ነህ እያለችም እየገለጸችው ትገኛለች። አቤጌል በተደጋጋሚ የሰላምና የዳጣን ጉዳይ ማጣራት አለብኝ ብላ ብታስብም አሁን ደግሞ የዳጣን ጉዳይ ተወት በማድረግ ስለ ሰላም ማጣራቷን እየቀጠለች ትገኛለች። ሰላም ቆየ ልጇ አባት ማን ሊሆን ይችላል? ማን ነው? ለምንስ ነው እንደዚህ በተደጋጋሚ እየተጨነቀች የምትገኘው ትል ነበረ አቤጌል። ታዲያ የአቤጌልን ጥያቄ መስማት ያልፈለጉት እናቷና ናታን ቆይ አንቺ ለምንድነው ጭንቅላትሽ የፈጠረውን የምታወሪው ቢሏትም እሷም ናታን የሰጠችህን ነገር ቼክ እናድርገው ና ሰላም እየደበቀችውን ሚስጥር እንወቀው ስትልም በተደጋጋሚ ናታንን እየጠየቀችው ትገኝ ነበረ። ናታንም ምን ያክል ለቃሉ ታማኝ እንደሆነ የሚታወቅ ልጅ ነው። ታዲያ ምንም ለኔ አልሰጠችኝም፣ እባክሽ አቤጌል ዝም ብለሽ አትልፊ፣ እኔና ሰላም ምንም አይነት ሚስጥር የለንም ሲልም አፏን ለማዘጋት እየሞከረ ይገኝ ነበረ። አቤጌልም እማዬ ናታን ውሸታም ነው፣ እየዋሸ ነው ስትልም በፊት ለፊቱ ውሸታም እንደሆነ እየነገረችው ትገኛለች። ታዲያ ወይዘሮ ማርታ ምንም እንኳን ናታን ቢዋሽ ፊት ለፊቱ ውሸታም ነህ አይባልም፣ አንቺ ባለጌ ስትል ነበረ ልጇን ገሰጽ ለማድረግ እየሞከረች የምትገኘው። ናታን እንደማያሽኝ አውቃለሁኝ፣ ከዋሽሽም አንቺ ነሽ ውሸታማ ትላለች ወይዘሮ ማርታ። አቤጌልም እናንተ እንደዚህ ብትሉም እኔ ግን ሰላም የደበቀችውን ሚስጥር ቀስ በቀስ እደርስበታለሁ እና ማጣራቴን እቀጥላለሁ እያለችም እየዛተች ትገኛለች።
የሰላምንና የናታንን ሚስጥር ለማወቅ ደፋ ቀና እያለች የምትገኘው አቢጌል በስከ መጨረሻ ምንም አይነት ነገር እንዳልተሳካላት እናም ናታን የደበቀውን ነገር ማግኘት እንዳልቻለችም ጭምር አይተነዋል። ናታንም ለሰላም ቃል ስለገባላት በቃሌ መሰረት ቃሌን ማክበር አለብኝ ሲልም ከአቢጌል ሚስጥሩን በመደበቅ እሱም ባለማወቅ ጥንቅቅ አድርጎ ይዞላት ይገኛል። ሰላም ለሚስጥሯ ትክክለኛውን ሰው እንደመረጠችም እርግጠኛ ነች። ናታን ምን ያክል ለቃሉ ታማኝ እንደሆነ አሳይቷት ይገኛል። አደራ ጥብቅ አድርጋ ነበረ ነግራው የነበረው ነገር ግን እሱ እጅግ በጣም ታማኝ ሰው መሆኑን አሁን ለአቢጌል እንዲሁም ደግሞ ለወይዘሮ ማርታ ባለመናገሩ ቃሉን እየጠበቀ ይገኛል። ሰላም ለናታን ይህንን ሚስጥር ስትሰጠው ማንም እንዳያውቅ መጨረሻ ላይ ማለትም እኔ ከዚህ ቤት ከወጣሁኝ በኋላ ለዳጣ ብቻ ነው የምትሰጣት ስትልም አስጠንቅቀው ስለነበርም አሁን ላይ ምንም እንኳን ሰላምን የሚጎዳት ነገር እንዳይሆን እንየው ቢሉትም በፍጹም ናታን ግን ለዳጣ ከመስጠት ውጪ ምንም አማራጭ የለኝም፣ ምንም አላደርግም ሲልም ውሳኔውን ነግሯቸው ይገኝ ነበረ። ሰላም ምንም አልሰጠችኝም በማለት ነበር ቃላቸውን ላስተባብላቸው እየሞከረ የሚገኘው። ዳጣና ናታን በድብቅ ፍቅራቸውን እያጣጣሙ ይገኛሉ። ምንም እንኳን አቢጌል ከናታን ጋር ያላትን ቅርርብ ለማሳካት ብትሞክርም ነገር ግን ናታን ወደዛው እንዲርቃት እያደረገችው ትገኝ ነበረ። አቢጌልና ናታን በፍጹም የማይገናኙ ሰዎች ናቸው። እሱ ለሰው የሚሞት እሷ ደግሞ ሰውን የምታጠፋ አይነት ሰዎች ናቸው። ስለዚህ በፍጹም ሁለቱ ተግባብተው እንደማይኖሩ ግልጽ ነገር ነው። ነገር ግን አቢጌል እልህ ስላለባት ናታንን አሁንም የኔ ካልሆንክ እያለችም እያስጨነቀችና እየተጨቃጨቀችው ትገኛለች። እሱም አቢጌልን ከማየት ይልቅ ዳጣን ሰረቅ አድርጎ ማየትን እየመረጠ ይገኛል። ታዲያ ይህ ነገር አቢጌልን በጣም እያበሳጫት ይገኝ ነበረ። ዳጣ በተደጋጋሚ ስለ እናቷ እያሰበች ትገኛለች። እናም እናቴ እያለችም ከራሷ ጋር ጭቅጭቅ ውስጥ እና ማን የት እንዴት ወዴት እንደሆነች ይነግረኛል እያለችም ራሷን እያጨናነቀች ትገኝ ነበረ። ታዲያ ምጥንን ቆይ እናትሽ ባትኖር ምን ይሰማሽ ነበረ ስትልም እየጠየቀቻት ትገኛለች። ወይም ደግሞ እናትሽ ስታቅፍሽ እናም ከእናትሽ ጋር ስትሆኚ ስትቆጣሽ ስትቆነጥጥሽ የሚሰማሽ ስሜት ምንድን ነው እያለችም ምጥንን እየጠየቀቻት ትገኝ ነበረ። ምጥንም እናቴ ትቀጣኛለች እናም ተቆነጥጠኛለች፣ ነገር ግን የእናቴ ቁንጥጫና ቁጣ እጅግ በጣም ነው ደስ የሚለኝ፣ ወዲያውኑ ደግሞ እረሳዋለሁ እያለችም ለዳጣ እየነገረቻት ትገኛለች። ዳጣ ምንም አይነት ስሜት ስለሌላት ምንም ስሜቱን ስለማታውቀው አሁን ላይ እናት እንደዛ ሲያረግ የምርም ስሜቱ እንደዚህ ነው እንዴ እያለችም ከምጥን ጋር ስሜቱን እያጣጣመችው ትገኝ ነበረ። ታዲያ የእናቷን አጠገቧ አለመኖር ስታስበው ደግሞ ምጥንዬ አሁን እናትሽ አጠገብሽ ባትኖር ምን ይሰማሻል ስትልም ጠይቃት ነበረ። ምጥንም ከማልቀስ ውጪ የሚሰማትን ስሜት በግልጽ ልትነግራት አልቻለችም። እናም እኔ አንቺን ላስደብርሽ አልፈልግም፣ እኔና አንቺ የሚያምርብን ሳቅና ጨዋታ ነው ትል ነበረ ዳጣ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።